በወቅታዊ ጉዳዮች ላይ በየጊዜው የምናደርገውን ብሪፊ በነበረው ካታጎሪ ያው በዩዥዋል እንትን በዚህ ሳምንት የሚኖሩ ነገሮች በውጭ ግንኙነት ያሉትን አክቲቪቲዎች ጎላ ያሉትን ለውይይታችንና ለኢንተራክሽን መነሻ አቀርባለሁ። በፖለቲካ ዲፕሎማሲ መስክ በዚህ ሰሞን በሰሜኑ የሀገራችን ክፍል የህግ ማስከበርን ኦፕሬሽን በዩኒላተራል ሁማኒቴሪያን ሲስፋየር መታወጁ ነው አንዱ አጀንዳ የነበረው። እሱን በሀገራችን ለሚገኙ የአምባሳደሮችና የዓለም አቀፍ ተቋማት ተወካዮች በዚሁ ባለፈው ሳምንት ማብራሪያ ሰጥተናቸዋል። በተለይም በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ከሚኒስትር ዴኤታ አምባሳደር ሬድዋን ጋር ሆነው ነው መድረኩን የመሩት። እዚህ ላይ ስለ ተኩስ ማቆሙ ጄኔሲስ መነሻው ምንድነው፣ ራሽናሉ ምንድነው፣ ኦብጀክቲቭ ምንድነው የሚለውን ነገር በደንብ ያስረዱበት ሁኔታ ነው። ይሄ ተኩስ ማቆሙ ዩኒላተራል ሲስፋየር ድንገት ነው ተብሎ በህብረተሰባችን ውስጥ እናንተም እንደምታውቁት እንደ ዱብዳ አይነት ነገር የታሰበበት ሁኔታ ነው ያለው የነበረው። ነገር ግን እውነታው መንግስት ከምርጫ በፊት ቀደም ብሎ በአመራር ደረጃ በዚህ ጉዳይ ላይ ሲነጋገር እንደነበረ አውጥቶ አውርዶ ውሳኔው የተደረሰበት እንደነበርና ዲክሌር የተደረገው በኋላ ከምርጫ በኋላ ከመሆኑ ውጪ ዝም ብሎ ስፖንታነስ የሆነ ነገር እንዳልሆነ ይሄን እርምጃ መውሰድ ያስፈልገባቸው ዋና ዋና ምክንያቶች ያው ለማስታወስ ያህል ነው፣ ታውቋቸዋላችሁ። ከተለያዩ የባለ ድርሻ አካላትም ጋር የመነጋገር ፍላጎት መኖሩ አንዱ ምክንያት ነው። አሁን ደግሞ የክረምት የዘር ወቅት ነው በሀገራችን በአጠቃላይ እዛም ክልል። ስለዚህ ለአርሶ አደሮቹ ነፃ ሆነው እርሻ ስራ እንዲሰሩ እድል የመስጠት የሰብአዊ እርዳታ ተቋማትም ግጭት ብለው የሚፈሩት ነገርና ስጋት ስላላቸው በስፋት እዛ አካባቢ ሰብአዊ እርዳታ እንዲያደርሱ ሁኔታውን ለማመቻቸት ነው አንዱ ምክንያት። ሌላው ግምገማ፣ በመንግስት በኩል ያለው ግምገማ ይሄ ኃይል ካሁን በኋላ የስጋት ምንጭ እንዳልሆነ በመረጋገጡ ነው። በወታደራዊ መልኩም በማንኛውም መልክ የስጋት ምንጭ እንዳልሆነና ከነበረበት ሌቭል ቁመና በጣም የወረደ መሆኑን ነው። ይሄ ነው የተፈጸመው። ኢንፋክት የኢንተርናሽናል ኮሚኒቲ ደግሞ ሲስፋየሩን ይጠይቅ ስለነበረ ከስቴክሆልደርስ ጋር ከሁሉም ስቴክሆልደሮች ጋር ስቴክሆልደሮች ሲባሉ የሀገር ሽማግሌዎች፣ የፖለቲካ ስብስቦች እና ከመሳሰሉት ጋር ሰላማዊ ድርድርም ለማካሄድ መንግስት ባለው ፍላጎት ነው። እንደምታውቁት እዛ አካባቢ ይሄ ኦፕሬት የሚያደርገው ኃይል በሁመን ሺልድ ነው። ሰውን ሽፋን አድርጎ ነው። ህጻናት፣ አሮጊቶች፣ ሽማግሌዎች ህብረተሰቡ ውስጥ ገብቶ ህብረተሰቡን የማንቀሳቀስና ህብረተሰቡን ታርጌት የማድረግ አይነት ሁኔታ ነው የነበረው። ይህንንም መንግስት አፎርድ አደረገው። ምክንያቱም ሰው መጎዳት የለበትም፣ ህዝቡ መጎዳት የለበትም፣ ህጻናት መጎዳት የለባቸውም፣ አሮጊቶች፣ ሽማግሌዎች መጎዳት የለባቸውም እና ሙቪንግ ታርጌት ነው። ይሄንን አቮይድ ለማድረግም የተደረገ ነው። ለማንኛውም ከዛ ወዲህም አሁን ለሰብአዊ እርዳታ አድራሾች የበረራ ፈቃድ አለ እንደምታውቁት። በረራው ግን በዚህ በአዲስ አበባ በኩል ነው። እዚህ ከደረሱ በኋላ ከዚህ ነው ወደዛ የሚሄዱት። ይሄ ተፈቅዷል። ኦልሬዲ እዛ ጋር ያለውን ኮንፊውዥን መጥራት አለበት። ተፈቅዷል ሙሉ በሙሉ በረራ። ግን ኤር ስፔሱ የተፈቀደው ይሄ ነው። እዚህ ደርሰው ከዚህ ወደዛ ይሄዳሉ፣ ሲመለሱም በዚህ ነው የሚሄዱት። ይሄ ደግሞ በየትኛውም ዓለም አቀፍ መመዘኛ የሚደረግ ኢንስፔክት ተደርጎ ማለት ነው። የትም ሀገር በምዕራቡም በምስራቁም ለራሱ ደህንነት ሲል ለሀገር እንደዚህ አይነት በረራዎችን ኢንስፔክት ያደርጋል ማለት ነው። የተከዜ ድልድይ መፍረሱንም ታውቃላችሁ በዚሁ ኃይል። እሱንም እንደገና ሪስቶር ለማድረግ ስራ እየተሰራ ያለበት ሁኔታ ነው ያለው።
ለዩኒላተራሊ መንግስት ለወሰደው ሲዝፋየር ይሄ ኃይል እስካሁን ፖዚቲቭ ምላሽ የለውም። ሌሎች እንደምታውቁት ያልተፈለጉ ሊሆኑ የማይችሉ ኮንዲሽኖችን እየደረደረ ያለበት ሁኔታ ነው ያለው። ኢን ኬዝ ይሄ እንትኑ ሲዝፋየሩ ለግብርናም ለአንድ አስቦ ትንሽ ለማሰብም ለመረጋጋትም ህዝቡንም እድል ይሰጠዋል የሚል ግምገማ ነው ያለው። ሌላው የናይል ተፋሰስ ሀገሮች አምባሳደሮች እዚሁ አግኝተናቸው በህዳሴ ግድብ ዙሪያ ውይይት አካሂደናል። የናይል ተፋሰስ ሀገሮች የሚባሉትን ሁሉንም ታውቋቸዋላችሁ፣ አምባሳደሮቹ እዚህ ያሉት። በተለይ በግብጽና ሱዳን የህዳሴ ግድብን ሙሌት ሁለተኛ ሙሌት በተመለከተ ሁለተኛ የድርድሩን ሂደት በተመለከተ የሁሉ እንዲቀየር ወደ ተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የጻፉት ደብዳቤ እንደነበር ታስታውሳላችሁ። ይሄ አግባብ እንዳልሆነ የህዳሴ ግድብን ኢንተርናሽናላይዝ ለማድረግ ዓለም አቀፋዊ ገጽታ ለመስጠት አጀንዳውን እንደገና የሴኩሪቲ ኢሹ ለማድረግ የሚያደርጉት እንትን አግባብነት እንደሌለው ይሄ ፒውርሊ የልማት ጉዳይ ነው። ምናልባትም በሴኩሪቲ ካውንስል ደረጃ የልማት ጉዳይ የልማት ፕሮጀክት አጀንዳ ሆኖ ሲቀርብ ይሄኛው መጀመሪያ ነው። ይሄ ትላንትና እንዴት እንደሄድንበት ታስታውሳላችሁ። በዚህ ላይ ለናይል ተፋሰስ ሀገሮች የተሰጠው ብሪፊንግ በጣም የሚያግባባ ነበር። በአንድ ዌቭ ሌንዝ ላይ ሆነን ነው ይሄ ግብጾችና ሱዳኖች ለጸጥታ ጥበቃ ምክር ቤት የወሰዱት ነገር አጀንዳ ሌላ ፕሬሲደንስ እንደሚፈጥር ያልተፈለገ ፕሬሲደንስ እንደሚፈጥር ነው። በዋናነት የነበረው አንደርስታንዲንግ በተፋሰሱ ሀገሮች አምባሳደሮችም የተግባባ ነው። ይሄ ህዳሴ ግድብ የልማት ጉዳይ እንጂ የጸጥታ ጉዳይ እንዳልሆነ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የዓለም የጸጥታ ስጋት በሆኑ ጉዳዮች ላይ ነው የሚወያየው ንግግር የሚያደርገው። ይሄ አጀንዳ ግን አይመለከተውም በሚል ሂሳብ ነው ውይይት የተደረገው። በተለይ የአረብ ሊግ የህዳሴ ግድብን አስመልክቶ ለግብጽና ለሱዳን ያደላ ወገንተኛ የሆነ ተገቢ ያልሆነ ደብዳቤ ለጸጥታ ጥበቃ ምክር ቤት ማስገባቱ አግባብነት እንደሌለው ይሄ ለአፍሪካ ህብረት ያላቸው ንቀት አፍሪካ ህብረትን የማሳነስ አካሄድ እንደሆነና የአፍሪካ ሀገሮች በዚህ ሊከፉ እንደሚችሉ ነው የተፋሰሱ ሀገሮች አምባሳደሮች እዚህ ያነሱት። ይህ አጀንዳ እንግዲህ እንደምታውቁት ትላንትና አሜሪካን ሀገር በሴኩሪቲ ካውንስል እንዳልሆነ ሆኗል። ኦልሬዲ ከዚህ በኋላ አጀንዳው ሴኩሪቲ ካውንስል ሊመጣ አይችልም፣ የአፍሪካ ጉዳይ ነው ብለው ሁሉም ማለት ይቻላል 15ቱም ማለት ይቻላል ቶናቸው ይለያይ እንደሆነ እንጂ ለሴኩሪቲ ካውንስል ጉዳይ ነው በሚል ያመለጠ ነገር ከመሆኑ ጋር ወደዛ እንዲወሰድ ወስነዋል። ይሄ በጣም ለእኛ ዲፕሎማሲ ትልቅ ስኬት ነው ብለን ወሰንነው። ምክንያቱም ቀደም ሲል እነዚህ የጸጥታ ጥበቃ ምክር ቤት አባል ቋሚ የሆኑትንም ቋሚ ያልሆኑትንም በተናጠል ቨርቹዋሊም ፊዚካሊም በተወካዮቻቸውም አማካኝነት ስናነጋገር ነበር የቆየ ነው። ይህን ነገር አንቲሲፔት አድርገን ማለት ነው። ይሄ እንደሚመጣ አጀንዳ ከመሆኑ በፊት በተለያዩ መድረኮች ኢንጌጅመንቶች ነበሩ፣ ሰፊ ዲፕሎማቲክ ኢንጌጅመንት። በተለይ እዚህ በዋናው መስሪያ ቤት ምክትል ጠቅላይ ሚኒስትሩ ጀምሮ በውጭ ጉዳይ የተለያዩ ዲፓርትመንቶች የእነሱን አምባሳደሮች ጭምር ኢንጌጅ የማድረግ ስራዎች በስፋት ተሰርተዋል። ይሄ ትላንትና እንግዲህ ውጤቱን አይታችሁታል። ከዚህ ጎን ምናልባት ኮመንድ የሚደረጉ ኢትዮጵያውያንና ትውልደ ኢትዮጵያውያንም እዛ ኒውዮርክ የተባበሩት መንግስታት ድርጅት ደጃፍ ላይ ተገኝተው የፈጠሩት ኢንዳይሬክት ፕሬዠር ትልቅ አድናቆት የሚሰጠው ነው። ያያችሁት ስለሆነ ቨርቹዋሊ ማስረዳቱ አያስፈልግም። ይሄ ኢትዮጵያኖች ያላቸውንም ኮሚትመንት ያሳያል። ግድቡ የኔ ነው፣ ግድቡ አይመለከታችሁም፣ ጸጥታ ጥበቃ ምክር ቤት አጀንዳ አይደለም እያሉ ያደረጉት ዴሞንስትሬሽን ኢምፓክት ነበረው ብሎ መገምገም ይቻላል። እሱም ቢሆን ግን በዋናነት ትላንትና እኛን ሁላችንም ዜጎችን ያረካ
እርምጃ ነበር ማለት ይቻላል። ኢንፋክት ይህንኑ የአረብ ሊግ እንትን በሚመለከት ባለፈው ሳምንት እንዲሁ በኢትዮጵያ በኩል በውጭ ጉዳይ ሰፋ ያለ ሁኔታውን የሚያስረዳ ከሞላ ጎደል ትክክል እንዳልሆነ ኢል ኢንቴንሽንድ ነው በሚል የጻፍነው ደብዳቤ ነበር። ለዓለም አቀፍ ህብረተሰብ በተለይ ለጸጥታ ጥበቃ ምክር ቤት ባይሆን እነዚህን ሰዎች ወደ ገንቢ ውይይት እንዲሄዱ እንዲያግባባቸው ወደዛ ፑሽ እንዲያደርግ የሚያሳስብ ደብዳቤ ነው የነበረው። ይሄም እንግዲህ ፍሬያማ መሆኑን ማየት ይቻላል። በወቅታዊ ጉዳዮች ላይ ለምሳሌ በሲዝ ፋየርን በተመለከተ አሁንም በምክትል ጠቅላይ ሚኒስትራችን እና የውጭ ጉዳይ ሚኒስትር ከደቡብ ኮሪያ ውጭ ጉዳይ ሚኒስትር ጋር በስልክ ውይይት አካሂደዋል። የተኩስ ማቆሙን ይዘት መነሻውን፣ ጄኔሲሱን፣ ኦብጀክቲቭን አስረድቷቸዋል። እዛ እግረ መንገዳቸውን በኢትዮጵያና በኮሪያ መካከል በተለይ ደቡብ ኮሪያ ማለት ነው የነበረውን ታሪካዊ ግንኙነት የምታስታውሱት ነው። ግንኙነቱን ለማጠናከር በኮሪያ በኩል ያለው ፍላጎት ተገልጿል። ከዚህም በላይ በዚህ በሚቀጥለው ዲሰምበር ውስጥ በኮሪያ የተባበሩት መንግስታት ድርጅት የዓለም የሰላም ጥበቃ በተመድ ጥላ ስር የሚካሄድ ጉባኤ አለ። ኢትዮጵያ በዓለም ሰላም ጥበቃ ባላት ሚና የተነሳ ኦልሬዲ ተጋብዛለች። እዚህም ላይ እንደምንሳተፍ ነው ቃል የተገባላቸው። በተረፈ እዛው እግረ መንገዳችን የጆይንት ኮሚሽን የሚኒስቴሪያል ኮሚሽን የሁለቱ ሀገሮች ኮሪያ ይካሄዳል ማለት ነው። ይህ መጪው ታህሳስ ነው የሚሆነው ከጥቂት ወራት በኋላ። ከስዊድን የውጭ ጉዳይ ሚኒስትርም ጋር እንደዚሁ በስልክ ተመሳሳይ ተካሂዷል። በዋናነት የዚህ ኮንቨርሴሽን ይዘቱ ተኩስ ማቆም ነው። ተኩስ ማቆሙን ቅድም እንዳልኩት ስዊድኖችም ስካንዲኔቪያን ሀገሮችም ያው ኢንትረስት ስላላቸው በዚህ ላይ ከዚህ ቀደም የሚያነሷቸው እዚህ ምዛም አንዳንድ ነገሮች ስላሉ አስረድተናቸዋል ማለት ይቻላል። በተረፈ ከዚህ በላይ ይሄ በዋናው መስሪያ ቤት በከፍተኛ ደረጃ የተደረጉ እንቅስቃሴዎች እንዳሉ ሆነው ሌሎች በርካታ እንቅስቃሴዎች በዲጄዎች በተለያዩ ተቋማት ሲደረጉ ቆይቷል። በውጭ የሚገኙ አምባሳደሮቻችንም እንደዚሁ የተለያዩ እንቅስቃሴዎችን ሲያደርጉ ነው የቆዩት። የሹመት ደብዳቤ ከማቅረብ ጀምሮ እዛ እግረ መንገዳቸውን ወቅታዊ ሁኔታን በማስረዳት ማለት ነው። ስለ ህዳሴ ግድብ በዋናነት ስለ ተኩስ ማቆም ስምምነት እንደዚሁ ስለ ሌሎችም ወቅታዊ አጀንዳዎች ሲያስረዱ የቆዩበት ሁኔታ ነው የነበረው። የኡጋንዳ አምባሳደራችን ህዳሴ ግድብ በሚመለከት ከቡሩንዲ የውሃና ኢነርጂ ሚኒስትር ጋር ያደረጉት ውይይት ተጠቃሽ ይሆናል። ኒውዮርክ ያሉ አምባሳደራችንን በዩኤን መድረክ የተኩስ ማቆሙን ይዘት በሚመለከት እንጌጅ ያደረጉበት ሁኔታ አለ። ጀርመን ያሉት አምባሳደራችንን ለፖላንድ ፕሬዚደንት የሹመት ደብዳቤ ያቀረቡበት፣ ብራዚል ያሉት አምባሳደራችንም ደግሞ ለኮሎምቢያ ፕሬዚደንት የሹመት ደብዳቤ ያቀረቡበት፣ የደቡብ ሱዳን አምባሳደራችንም ከደቡብ ሱዳን የጥበቃ ሚኒስትር ጋር በዚህ በግሪን ሌጋሲ ላይ የተወያዩበት ሁኔታ ነው ያለው። እንደምታውቁት ኢትዮጵያ በቢሊዮን የሚቆጠር ችግኝ ለጎረቤት ሀገሮች የመላክ እቅድ አላት። ከነዚህ ጎረቤት ሀገሮች መካከል አንደኛዋ ደቡብ ሱዳን ናት። ደቡብ ሱዳን በቅርቡ ምናልባት ቀኑን በትክክል አልያዝኩትም በነጻነት ቀናቸው ላይ የችግኝ ተከላውን ከኤምባሲው ጋር በመተባበር እንደሚያደርጉ ነው ሪፖርት ያለን። ይህም እንግዲህ ለግንኙነቱ ያለውን ፋይዳ ነው የሚያሳየው። በተለይ ደቡብ ሱዳን ከቅርብ ጊዜ ወዲህ ከኛ ጋር ያለው ግንኙነት ጠንከር እያለ የሄደበት በጉዳዮቻችን ላይ ከኛ ጋር የመቆም በግልጽ የመቆም በተለይ በህዳሴ ግድቡ ጉዳይ ላይ እኛ ጋር የመወገን ትክክለኛ ነው። እኛ ጋር መወገን ደግሞ ስህተት አይደለም አይነት አዝማሚያ እየታየ ያለበት ሁኔታ ነው ያለው። በተረፈ በኢኮኖሚ ዲፕሎማሲ ረገድ የኢኮኖሚክ ፎረም አለን ከስቴክ ሆልደሮች ጋር ውጭ ጉዳይ፣ ገንዘብ ሚኒስቴር፣ ኢንቨስትመንት እያል የኢኮኖሚክ ፎረምም በእኛ ዲፒኤም ነው ሰብሳቢነት የሚካሄደው። ሌሎች ስቴክ ሆልደር መስሪያ ቤቶች ያሉበት በኢንቨስትመንት ማነቆ ላይ በአጠቃላይ በቢዝነስ ማነቆ ላይ እንደዚሁ ሰፊ ውይይት በዚህ ባለፈው ሳምንት አድርገናል። ውጤታማ የሆኑ አቋሞችም ላይ ተደርሰዋል ማለት ይቻላል።
ከጅቡቲ ጋር ደግሞ በስቶክ በላይቭ ስቶክ እንስሳትና እንስሳት ተዋጽኦ ኤክስፖርት ላይ ከጅቡቲ ወገን ካሉት በዚህ ዘርፉ ላይ ከሚሰሩት ወገኖች ጋር እንደዚሁ ኢንጌጅመንት ነበር። የኩዌት አምባሳደራችንም ከሀገሪቱ የነዳጅና የትምህርት ሚኒስትር ጋር በተለይ በነዳጅ እንዴት መተባበር እንደሚቻል ውይይት ያካሄዱበት ሁኔታ ነው ያለው። ሌሎችም እንቅስቃሴዎች የሉም ማለት አይደለም፣ ግን ከሞላ ጎደል እነዚህን ጎላ አድርገን ለማቅረብ ፈልገን ነው። ዜጋ ተኮር ዲፕሎማሲን በሚመለከት ከሳውዲ አረቢያ ያው ዜጎችን የማስመለስ ኦፕሬሽን ተጠናክሮ ቀጥሏል። እስከ ትላንት ድረስ ያለን ሪፖርት 21182 ዜጎቻችን ገብቷል። ከነዚህ ውስጥ 3806 ሴቶች 1160 ህጻናት አሉ። በእስካሁኑ 99 በረራዎች ናቸው የተካሄዱት። ይሄ ዴይሊ ነው የሚሄደው፣ በቀን 78 በረራ ነው ያለው ማለት ነው። በተረፈ የዲያስፖራን ኢንጌጅመንት በኤምባሲዎች በዚህ ሳምንት የታዩባቸውና ሪፖርት የተደረጉባቸው ሁኔታዎች አሉ። ብራስልስ፣ ኩዌት፣ አውስትራሊያ፣ ታንዛኒያ፣ ባህሬን፣ ሱዳን እና ዶሃ ያሉ ሚስዮኖቻችን ከኢትዮጵያና ትውልደ ኢትዮጵያን ጋር ጥሩ ኢንጌጅመንት አድርገው የኢትዮጵያንን ተሳትፎ ያበረታቱበት በተለያየ ዘርፍ ማለት ነው፣ በቦንድ ግዢ፣ በሀገር ድጋፍ ወዘተ። እነዚህ ነገሮች ናቸው ከሞላ ጎደል በዚህ ሳምንት በዜጋ ተኮር ዲፕሎማሲ ያስተዋልናቸው ለማለት ነው። ዘንድሮ ዩኤን ሴኩሪቲ ካውንስልን የትላንት ውሳኔ በተመለከተ እንደ ሌላው ነገር ሁሉ ሚዲያዎች፣ ዓለም አቀፍ ሚዲያዎችም ብዙም ሊያጋንኑት አይፈልጉም። አሁን ስለ ዩኤን ኤክስፐርት ይጠየቅ። ዩኤን እኮ ገደለው። ለምን ኤክስፐርት ምን ያደርጋል? ከዚህ ኦልሬዲ የሚመለከታቸው አምባሳደሮች ናቸው። ዩኤን ሴኩሪቲ ካውንስል 15 አባላት ቁጭ ብለው የአጀንዳ አፍሪካ ጋር ሂዳል አለቀ። ከዛ በኋላ ሴኩሪቲዎች ሊያዩ ነው፣ ኤክስፐርቶች ሊያዩ ነው የሚለው ነገር ኢሬሌቫንት ነው አለቀ። እዛ ያኛው አጀንዳ ሌላ ሙከራ በሌላ ጊዜ በሌላ መልክ የሚመጡ ጉዳዮች ይኖራሉ። ዋናው ነገር ምንድነው? በእኛ በኩል የሚደረገውን ነገር በዓለም አቀፍ ደረጃ የተኩስ ማቆሙንም አሁን ዝም ነው ያሉት። ግን ሪአክሽኖች ነበሩ ኢሚዲየትሊ። ጥሩ ነው ያሉ ሀገሮች አሉ፣ ኢንክሉዲንግ አሜሪካ፣ ኖርዌይ፣ የተባበሩት መንግስታት ድርጅት ዋና ጸሐፊው ራሳቸው፣ አፍሪካ ህብረት ጥሩ ነው ሲስፋሩ የሚል መግለጫ የሰጡበት ሁኔታ እንደነበረ ታስታውሳላችሁ። ነገር ግን በኢትዮጵያ በኩል የሚደረገውን ነገር ብዙም ሚዲያዎች ፒክ አደረጉን። ቅድም ብሎ አንድ ወዳጅ አንስቷል። እውነትም አያነሱም። ምክንያቱም ሲጀመር ሴንሴሽናል ነገር ነው የሚሸጠው፣ ሴንሴሽናል አይደለም። የግርግር ምናምን ከሌለበት ብዙም ሰው ማያዳምጥም። ማታ ግን አይታችሁ እንደሆነ ኢትዮጵያ ዩኒላተራሊ ሁለተኛ ሙሌት የጀመረችውን ያነሱት አልናነሱም። አንዳቸው በሙሉ ተከታተል ነው ነበር። ያነሳ እንትን አልነበር። ኦልሬዲ ፌታ ኮምፕሊ አልቋል ማለት ነው። ስለዚህ 7 ደረጃ ነው የሚሞላው፣ 7ኛ ድረስ ይሄዳል። ከዚህ በኋላ ሁለተኛ ሙሌት ነው ትንሽ ዳገት የሚሆንብን። እሱ ካለቀ በኋላ ሆፕፉሊ ሌሎች አይኖችን ይከፍታሉ። ወደ ትብብር፣ ወደ ኢንቴግሬሽን፣ ወደ አብሮ መስራት ይመጣሉ። እንደውም ይሄ በዚህ በአረንጓዴ ልማት ችግኝ ተከላ ቢተባበሩ ነው የሚሻላቸው ከዚህ በኋላ ውሃው እንዳይደርቅ ማለት ነው። ባይዘው እንደዛ ነው። ወደዛ እነሱም ይመጣሉ። የግብፁም ምንም ሰውዬ እዛ ከዩኤን ወጥቶ ትንሽ ፎክረዋል እንጂ ምንም ይሄ ነገር እንትን የመጨረሻ አይደለም ምናምን ብለዋል ይባላል። ይሄ ኖርማል ነው። ለውስጥ ፍጆታ የሚባል ነገር ስላለ ማለት ነው። ቀጣይ እርምጃቸው እንግዲህ ምን እንደሚሆን አብረን የምናየው ስለሚሆን ካሁኑ ይሄን ያደርጋሉ አይልም። ግን ገንቢ የሚሆነው ቀጣይ እርምጃቸው እኛ ጋር መጥቶ ደጋው አካባቢ ይሄ እንቦጭ አለ። እንቦጭ እየበላው ነው ጣና። እሱ እንዳይደርቅ ከኛ ቢረዱን ጥሩ ነው። አብረን ብንሰራ እና ውሃውን ትንሽ ከላይ ብንጨምር እንጂ ከዚህ በኋላ ምንም ነገር የለም። አለቆቻቸውም ገብቷቸው ነው ትላንትና ምንም አላሉም። ጥሩ ነው ወደ አፍሪካ ህብረት ይመለስ ብሏል። ስለዚህ ሁለተኛ ወደዛ ወስዱትም ባህር ማዶ ሲወስዱት ይሄ ሁለተኛ ነው፣ 3ኛ ጊዜ ነው። ባለፈው ተመለሰ። አሁን ግን ዋናው ባህር ማዶ ነው የወሰዱት። እንግዲህ አንድ ሰው እንዳለ ነው ከሴኩሪቲ ካውንስል በኋላ ያለው ሰማይ ነው አምላክ ጋር ነው የቀራቸው ነው ያለው። እሱን አብረን እናያለን። የተኩስ ማቆም ስምምነት ከቻይና ጋር ያለው ግንኙነት የሚለው ከቻይና ጋር 100ኛ ዓመት ጥሩ ግንኙነት ነው ያለን፣ ጥሩ ወዳጅ ነን። በነገራችን ላይ ለሁላቸውም ምስጋና ዲዘርቭ ያደርጋሉ። ትላንት ሴኩሪቲ ካውንስል ላይ
የእኛን አቋም የደገፉ ሀገሮች በሙሉ ምስጋና ይገባቸዋል። እኛም ያልነው ይሄንን ነው። ከዚህ በፊትም ቅሬታ የነበራቸውም ካሉ ወደ ትክክለኛ መንገድ እየተመለሱ ነው ማለቱ ይሻላል። በረራን በተመለከተ ቅድም ያልኩት ነው። ከአዲስ አበባ ነው። ከአዲስ አበባ የሚሄዱት ደግሞ እንደ ማንኛውም ስታንደርድ ተፈትሾ ነው የሚሄደው። አይሮፕላን ይሁን መኪና፣ ባቡር ለአንድ ሀገር ናሽናል ሴኩሪቲ መፈተሽ፣ ግለሰብ አቁሞ መፈተሽ የሀገር መብት ነው። ይሄ ምንም የሚቆም አይደለም። አንፈተሽም ምናምን የሚለው ባይመጣ ነው የሚሻለው እንደዛ። ስለዚህ እሱንም ምንም ስታንደርድ ነው፣ ከሌላ ሀገርም የተለየ ነገር አይደለም። በረራው እዚህ ነው የሚሆነው፣ ዴስቲኔሽኑ መመለሻም በዚህ ነው የሚሆነው። ይህንን ኦልሬዲ መንግስት ፈቅዶታል። በመሀል ሌላ ነገር እንዲሁ ዝም ብሎ ምኞት ነው የሚሆነው። እናመሰግናለሁ።